ሰላም ጤና ይስጥልኝ ውድ የኑ እናስብ ቤተሰቦቻችን እንደምን ከርማችኋል? ይህ ኑ እናስብ የተሰኘው የዩቲዩብ ቻናላችን ነው። በዚህ ፕሮግራም እናንተን ያዝናናል፣ ያስተምራል እንዲሁም ይገነባል ብለን የምናስባቸውን ጥበባዊና መጽሐፍ ነክ ጉዳዮችን ወደ እናንተ የምናደርስበት ልዩ ፕሮግራም ነው። ስለሆነም አብራችሁ እንድትቆዩ ግብዣችን ነው። አብዛኞች ተስማምተው የሰጡት ስያሜ ነው። የሊባኖሱ ባለቅኔ፣ ደራሲ፣ ጋዜጠኛ፣ ገጣሚ፣ ሰዓሊና ፈላስፋ ካህሊል ጂብራን። ካህሊል ጂብራን ማን ነው? የት ተወለደ? የታደገ? የተማረ? ስራዎቹስ? እነዚህንና መሰል ጉዳዮችን ወደ እናንተ ለማድረስ የዛሬ ፕሮግራማችን እንዲሆን ፈቅደናል። አብራችሁን እንድትቆዩ ግብዣችን ነው። ካህሊል ጂብራን እንደ አውሮፓ አቆጣጠር ጥር 6 ቀን 1883 ዓመተ ምህረት ከማሮናይት ካቶሊክ ቤተሰብ ቢሻሪ ሊባኖስ ተወለደ። አባቱ ጂብራን ለእናቱ ካሚላ ሶስተኛ ባል ሲሆን የአባትየው ያልተገባ ባህሪያትና ብኩንነት መላ ቤተሰቡን ለድህነት ዳርጎታል። በዚሁ የአባቱ ብኩንነት የተነሳ ጂብራን መደበኛ ትምህርት መከታተል አልቻለም ነበር። በልጅነት እድሜው ደጋግመው ከጎበኙት ቀሳውስት ስር ሆኖ መጽሐፍ ቅዱስ፣ አረብኛና በርከት ያሉ የሶሪያ ቋንቋዎችን ተማረ። አባቱ በማጭበርበር ወንጀል ከታሰረ በኋላ የጂብራን ቤተሰብ ሙሉ በሙሉ አደጋ ላይ ወደቁ። እናቱ ካሚላም እንደ አውሮፓን አቆጣጠር በ1895 ዓመተ ምህረት ካህሊልንና ወንድሙ ጴጥሮስን እንዲሁም እህቶቹ ማሪና ሱልጣናን ይዛ ወደ አሜሪካ ተሰደደች። ቤተሰቡ ቦስተን ከደረሰ በኋላ ጂብራን ትምህርት ቤት ተመዘገበ። በስህተት ካህሊል ጂብራን በሚል ስሙ ትምህርት ቤት ከተመዘገበ በኋላ ይህ ስም የቀጣይ ዘመናት መለያው ሊሆን ቻለ። በአጭር ጊዜ የትምህርት ቤት ቆይታውም የሁለገቡን አርቲስት ፍሬድ ሆላንዴይን ቀልብ ሳበ። በእርሱ መምህርነትም ሕይወቱ ማበብ ቻለ። እናቱ ካሚላ በዚህ አልተደሰተችም። ልጇ በምዕራቡ ዓለም ባህል መዋጡ ስላሳሰባት የራሱን ባህልና ታሪክ ይማር ዘንድ ወደ ቤሩት መልሳ ላከችው። ወደ አሜሪካ ከተመለሰ በኋላ የስዕል ስራውን ካቆመበት ቀጠለ። በ21 ዓመት ዕድሜው የመጀመሪያው ደሪውን አሳየ። ከዚያም በመጀመሪያ በአረብኛ ከዚያም በእንግሊዘኛ የተለያዩ ጽሑፎችን ማስነበብ ቀጠለ። የአረብና ምዕራቡን ዓለማት እያዋሃደ አጻጻፉም የዝና መንገዱን ከፈተለት። ካህሊል ጂብራን ከሰዓሊነቱ ይልቅ በደራሲነቱ ይበልጥ ቢታወቅም ቅሉ ከ700 በላይ ስዕሎችን ስሏል። ብዙ ዕድሜውን በአሜሪካ ከማሳለፍ ይልቅ ጂብራን ወደ አገሩ እየተመላለሰ በመኖር ሊባኖሳዊ ዜግነቱን ሳይለቅ ኖሯል። የአገሩን የሕዝቡን በጎነት ለልቡ ቅርብ ነበሩ። የልጅነቱ ዓመታት። ጂብራን ካህሊል ጂብራን የተወለደባት ጥንታዊቷ ቢሽሪ ከተማ በሰሜን ሊባኖስ ከዲሻ ሸለቆ ትገኛለች። እርሱ በተወለደበት ዘመን ከተማዋ የኦትማን ግዛት አካል ብትሆንም ራስ ገዝ ነበረች። ወላጅ አባቱ ካህሊል ጂብራን ሰኢድ የሱፍ ጂብራን በአጎቱ መድኃኒት መደብር ተቀጥሮ ቤተሰቡን ያስተዳድር ነበር። ብዙም ሳይቆይ ግን በቁማር ዕዳ ብዛት ስራውን አጣ። የግዛቱ አስተዳዳሪ ራጂቤ በውትድርና ቀጥረውት ሲያገለግልም አመለኛና ምግባረ ብልሽነቱ አልቀረም ነበር። እናቱ ካሚላ ጂብራን ራህሚ የካህሊልን አባት ከማግባቷ በፊት 2 ጊዜ አግብታ ነበር። ከመጀመሪያ ባሏም ጴጥሮስ የተባለ ልጅ የወለደች ሲሆን እርሱም የካህሊል የ6 ዓመት ታላቅ ነበር። ጴጥሮስ ቤተሰቡን የሚደግፍ መልካም ልጅ ነበር። ከጴጥሮስ በተጨማሪ ካህሊል ከሁለቱ እህቶቹ ማሪና ሱልጣን ጋር አድጓል። ያደጉባት የካዲሻ ሸለቆ መንደር ከምድራዊ ምቾት የራቀችና ከዓለም የተነጠለች ነበረች። ካህሊልና እኩዮቹ መደበኛ ትምህርት ማግኘት ባለመቻላቸው ነበር በየቤቱ ከሚዞሩ ቄሶች መጽሐፍ ቅዱስና አረብኛ ቋንቋ የተማሩት።
የካህሊል አባት በ1891 ዓመተ ምህረት በጉቦ ማጭበርበርና ወንጀል እስር ቤት ሊገባ የቤተሰቡ ንብረትና ቤት በአስተዳደር ተወረሰ። የካህሊል ቤተሰብ ቤትም አልባ ሆኑ። እናቱ ካሚላም ከወንድሟ ጋር ሆና ወደ አሜሪካ ለመሰደድ ወሰነች። የአባትየው ምግባረ ብልሹነት መላው ቤተሰቡ በተለይ ደግሞ ጴጥሮስን ጎድቶታል። በ1894 ዓመተ ምህረት ከእስር ቢፈታም ቤተሰቡ ግን የስደት ውሳኔውን አልቀየረም። ሰኔ 25 ቀን 1895 ዓመተ ምህረት አባታቸውን በመተው ወደ አሜሪካ ተጓዙ። ደቡብ ቦስተን ማሳቹሴትስ ከሚገኙ ዘመዶቻቸው ጋር ተጠግተው መኖር ጀመሩ። ቤተሰቡን የማስተዳደሩ ጫና በጴጥሮስ ጫንቃ ላይ ወደቀ። የቤተሰቡን ገቢ ለማሳደግ ካሚላ ሱቅ በደረቴ ሆና ቤት ለቤት እየዞረች ዳንቴል ትሸጥ ነበር። ከብዙ ጥረት በኋላም የሸቀጣሸቀጥ መደብር መክፈት ቻለች። የ12 ዓመት ዕድሜ የነበረው ካህሊል እንደ አውሮፓን አቆጣጠር መስከረም 30 ቀን 1895 ዓ.ም ኩዊንሲ ትምህርት ቤት ገባ። በምዝገባው ወቅትም ስሙ ተቀይሮና አጥሮ ካህሊል ጂብራን ሆነ። በትምህርት ቤቱ ለሚገኙ ስደተኛ ልጆች በተዘጋጀ ልዩ መማሪያ ክፍል ተመድቦ ትምህርቱን ተከታተለ። ትምህርት ቤቱ ለስደተኛ ልጆች ልዩ የእንግሊዘኛ ቋንቋ ትኩረት ይሰጥ ነበር። በዚያ ወቅት ነበር ከመኖሪያ መንደሩ አቅራቢያ በሚገኘው ዴንሽን ሃውስ ሶሻል ሴንተር በተባለው የሥነ ጥበብ ትምህርት ቤት ስዕል ትምህርት መከታተል የጀመረው። የጂብራንን የስዕል ችሎታ የተመለከቱት መምህራን ከታዋቂው የፎቶግራፍ ባለሙያና ሰዓሊ ፍሬድ ሆላንዴ ጋር አስተዋወቁት። ዴይ የጂብራንን የሥነ ጽሑፍና ስዕል ዝንባሌ በመረዳት ጥበብን አስተምሮታል። ተፈጥሯዊ ሊቅ የሚል መጠሪያም የሰጠው ገና በለጋ ዕድሜው ሳለ ነበር። ዴይ ስር ሳለ ጂብራን መጻሕፍት መገምገምና ስዕሎችን መሳል ቻለ። መምህሩም ከወላጆቹ ጋር አስተዋወቀው። እንደ አውሮፓን አቆጣጠር በ1898 ዓመተ ምህረት ከስዕሎቹ አንዱ የመጽሐፍ ሽፋን መሆን ቻለ። በዚህ ወቅት ነበር እናቱ ካሚላ ወደ ትውልድ ሀገሩ መልሳ ይላከችው። በዚያው ዓመት ቤሩት ተመልሳ ማድራሳት አልሐኪም በተባለ የማሮናይድ ካቶሊክ ከፍተኛ ትምህርት ተቋም ተመዘገበ። ቤሩት ትምህርቱን ከተከታተለ በኋላ እንደ አውሮፓን አቆጣጠር ግንቦት 10 ቀን 1902 ዓ.ም ወደ ቦስተን ተመለሰ። በዚያው ዓመት ታናሽ እህቱ ሱልጣን በሳምባ በሽታ ሞተች። በ1903 ደግሞ ወንድሙን ጴጥሮስንና እናቱን ሳምባና ካንሰር በሞት ነጠቁት። ልብስ ሰፊ በሆነችው ብቸኛ ቀሪ እህቱ ማሪያና እርዳታም ጂብራን የስዕል ስራውን ቀጠለ። የሥራ ህይወት ሊባኖስ በነበረበት ወቅት ጂብራን ቀደም ባለው ጊዜ ከተዋወቃት ታዋቂ ገጣሚዋ ጆሴፊን ፕሪስቶን ፒቦዲ ጋር ይጻጻፍ ነበር። በእርሷ ድጋፍም በ1903 ዓመተ ምህረት ስራዎቹን ማሳቹሴትስ በሚገኘው ዊስሊ ኮሌጅ የማቅረብ ዕድል አገኘ። አውደሪውም ተሰጥኦ ያላቸው ወጣቶችን በመርዳት ከምትታወቀው ሜሪ ኤልሳቤት ሃስከል ጋር አስተዋወቀው። በቀጣይ ዓመትም ወይዘሪት ሃስከል እንግሊዘኛ በማስተማርና የገንዘብ ድጋፍ በማድረግ የጂብራንን ቀጣይ የሥራ ህይወት አቃናችለት። ሃስከል የ10 ዓመት ታላቁ ብትሆንም የሁለቱ ጥብቅ ጓደኝነት እስከ ለተሞቱ ዘልቋል። በ1904 ክረምት የመምህሩ ሚስተር ዴይ ስቱዲዮ በእሳት ተቃጠለ። የጂብራን ሴራዎችም ወደሙ። ጂብራንም አልሐሙጂር ለተባለው ጋዜጣ ለአንድ ጽሑፍ $2 እየተከፈለው መጻፍ ጀመረ። የመጀመሪያ ጽሑፍም ርዕሱ ሩያ ወይም ራእይ የሚል ነበረ። በ1905 ዓመተ ምህረት የመጀመሪያ ስራውን በአረብኛ ቋንቋ ሳተመ። ከአንድ ዓመት በኋላም 3 አጭር ልብ ወለዶችን የያዘ ስራው ታተመ። ይህ ስራውም ኔምፊ ኦፍ ዘ ቫሊ ስፕሪት ብራይድስ እና ብራይድስ ኦፍ ዘ ፕሬየር በሚሉ የእንግሊዘኛ ርዕሶች ተተረጎሙ። በዚያው ዓመትም እንባና ሳቅ የሚል ስያሜ የተሰጠው አምድ ጀመረ።
ሶስተኛ ስራው ሪቢሌስ ስፕሪትስ እንደ አውሮፓውያን አቆጣጠር በ1908 ዓመተ ምህረት ታተመ። መጽሐፉ በርካታ ማህበራዊ ጉዳዮችን የያዘ ሲሆን በሊባኖስ የሚገኙ ሴቶችን ከፊውዳል ጭቆና የማላቀቅ ጥሪ አንዱ መልእክት ነበር። በዚሁ የተበሳጩ የአገሬው ካህናት ጂብራንን እንደሚያወግዙት ዛቱ። የአገሩ መንግስት ስራዎቹን ሳንሱር አደረገበት። በ1908 ዓመተ ምህረት በወዳጁ ሚሴስክል የገንዘብ ድጋፍ ወደ ፓሪስ ሄደ። በቆይታውም የባለቀለም ጠመኔና የዘይት አሳሳል ችሎታውን ማሻሻል ቻለ። ከፍተኛ ክብር በተሰጣቸው ስዕል አውደሪዎች ላይ ስራውን የማሳየት እድልም አገኘ። አውተመን የሚል ስም የሰጠው ስዕሉ በፈረንሳይ ብሔራዊ ሙዚየም ለመግባት ችሏል። በፓሪስ ቆይታው ከታዋቂው ኦጉስቴ ሮዲን እና ሌሎች ጋር መተዋወቅ ቻለ። የፈረንሳይ ትምህርቱን ሳይጨርስ በዚያው እንግሊዝን ጎብኝቶ በ1910 ዓመተ ምህረት ወደ አሜሪካ ተመለሰ። በ1911 ጂብራን ወደ ኒውዮርክ በመሄድ ቀሪ አጭር ዕድሜውን በዚያው አሳለፈ። ቀጣይ መጽሐፉ ብሮክን ዊንግስ የተጻፈውም በኒውዮርክ የመጀመሪያ ዓመት ኑሮ ነበር። መጽሐፉ የካህሊል ረጅም ስራው ሲሆን በስፋት ስለ ሴቶች ነጻነት ያትታል። የመጽሐፉ መሪ ቀስቃሽ ገጸ ባህሪም ጸሐፊው ራሱ እንደሆነ ይታመናል። የአረብኛ ስነ ጽሑፉን ለማበረታታት አስቦ በ1911 ዓመተ ምህረት ያቋቋመው ድርጅት አረቢሳን አልቃሚህ ሌላው የካህሊል መታወሻ ነው። ማህበሩ በርካታ የአረብኛ ጸሐፊያንን ከማበረታታቱ በተጨማሪ ጂብራን ራሱ ተጠቅሞበታል። ብሮክን ዊንግስ ለንባብ ከበቃ ጀምሮ የካህሊል ዝና ሰፍቷል። በስራውም ከጥቂት ታዋቂ ማህጃር ስደተኛ ገጣሚያን አንዱ መሆን ችሏል። ከተራማጅ ደራሲነቱም ተለይቶ ታወቀ። እንደ አውሮፓውያን አቆጣጠር በ1913 ዓመተ ምህረት ኒውዮርክ ከተማ ሰፊ ስቱዲዮ ከፈተ። በዚያው ዓመትም ዘሃርሚቴጅ የተባለ ድንቅ የስዕል ስራውን አበረከተ። በወቅቱ ከስዕሉ ይልቅ ለጽሑፉ ሰፊ ጊዜ ይሰጥ ነበር። በአንደኛው የዓለም ጦርነት መባቻ ማለትም በ1914 ጂብራን ለሙስሊምና ክርስቲያን ሊባኖሳውያን ባስተላለፈው ጥሪ በጋራ የሆነ ኦቶማንን ይፋለሙ ዘንድ ጠይቋል። በአካል ሄዶ መዋጋት ባለመቻሉም አጥብቆ ይበሳጭ ነበር። ታላቁ ረሃብ ተከስቶ በቤይሩትና በሊባኖስ ተራራ አካባቢ የሚኖሩ 100,000 ነዋሪዎችን ገደለ። ለተራቡ ወገኖችም ገንዘብ አሰባስቦ ልኳል። በኒውዮርክ ዝናው እያደገ የመጣ ሲሆን በ1916 ዓመተ ምህረት ዘሰፈን አርትስ መጋዚን የቦርድ አባል መሆን የቻለ የመጀመሪያው ስደተኛ ጸሐፊ ሆኗል። የጂብራን የመጀመሪያ እንግሊዘኛ ስራ የሆነው ዘማድማን ሂዝ ፓርብል ኤንድ ፖኤምስ መጽሐፍ በ1918 ዓመተ ምህረት ታትሟል። በቀጣይ ዓመት 20 ስዕሎቹን በመጽሐፍ አሳተመ። ይህ 20 ድሮይንግስ የተባለ ስራውም ከዊሊያም ብሌክ ጋር መፎካከር አስችሎታል። በ1920ዎቹ ጂብራን በአረብኛና በእንግሊዘኛ ብዙ ጻፈ። በ1919 ዘ ፕሮፌሽን፣ በ1920 ደግሞ ዘ ቴምፔትስ እንዲሁም በ1923 ዘ ኒው ኤንድ ዘ ማርቨለስ የተባሉ ድንቅ ስራዎችን አስነበበ። እነዚህ ስራዎቹ በአረብኛ የተጻፉ ነበሩ። የካህሊልና ወይዘሪት አስከል ወዳጅነት በ1920ዎቹ ተጠናከረ። ከገንዘብ ድጋፏ በተጨማሪ መጽሐፉን በማዘጋጀትም ረድተዋለች። የሁለቱ ወዳጅነት ቢጸልቅም ትዳር መስርታ ወደ ሳቫና ስትሄድ ጂብራንም ባርባራ ያንግ የተባለች ወጣት ረዳት ጸሐፊ ቀጠረ። በቀጣዩ ዓመትም የጂብራን ጤንነት ተዳከመ። ከህመም ጋር እየታገለ የጻፈውን ሳንድ ኤንድ ፎም በ1926፣ ኪንግደም ኦፍ ኢማጂኔሽን እና ካሊማት ሶብራን በ1927 ዓመተ ምህረት አሳተመ። በ1926 እና 27 ዓመተ ምህረት ጎን ለጎን የጻፈውን ጂሰስ ዘ ሰን ኦፍ ማን ሂዝ ወርድስ ኤንድ ሂዝ ዴድስ ኤንድ አስቶልዳስ ሪከርድድ ባይ ዞስ ሁም ሂ ኖው ሂም በማጠናቀቅ በ1928 ዓመተ ምህረት አሳተመ። ከዚህ መጽሐፉ በኋላ በህይወት ሳለ አንድ ስራ ብቻ ያሳተመ ሲሆን እርሱም በ1931 ዘ ኤርዝ ጋድስ ነበር። ቀሪ ስራዎቹ በሙሉ ከሞተ በኋላ ነበር ለንባብ የበቁት።
ተጠቃሽ ስራዎቹ በ1923 ዓ.ም የታተመው ዘ ፕሮፌት ካህሊል ጂብራንን ታዋቂ አድርጎታል። በዚህ መጽሐፉ ጂብራን 26 ጉዳዮችን የዳሰሰ ሲሆን ፍቅር፣ ጋብቻ፣ ልጅ፣ ስራ፣ ሞት፣ ራስን ማወቅ፣ ምግብና መጠጥ፣ ሐዘንና ደስታ፣ መግዛትና መሸጥ፣ ወንጀልና ቅጣት፣ ምክንያትና ስሜት ዋና ዋናዎቹ ናቸው። እነዚህን የተመለከተ መልእክቱን የተረከውም ነብዩ አልሙስጠፋ በተባለ ገጸ ባህሪ አማካኝነት ነበር። ዘ ፕሮፌት የመጀመሪያ እትሙ በ2 ዓመታት ጊዜ ውስጥ ተሽጦ አልቋል። እስከ 2012 ዓ.ም ድረስም በአሜሪካ ብቻ 9 ሚሊዮን ቅጂ ተሽጧል። መጽሐፉ ከ40 ቋንቋዎች በላይ ተተርጉሞ በመላው ዓለም ተነቧል። የግል ህይወቱና ነባር ውርስ። ካህሊል ጂብራን ከበርካታ ሴቶች ጋር ግንኙነት ቢኖረውም ዘመኑን በሙሉ አላገባም ነበር። ከፓሪስ በተመለሰበት ዓመት በ1910 ለሜሪ ኤልሳቤት ሃስኬል የጋብቻ ጥያቄ አቅርቦላት ነበር። ሆኖም በመካከላቸው ባለው የእድሜ ልዩነት የተነሳ ጥያቄውን ሳትቀበለው ቀረች። ከጋብቻው መቅረት ውጪ የሁለቱ ወዳጅነት ግን አልተቋረጠም ነበር። ህይወቱን ሰፊ ክፍል በአሜሪካ ቢያሳልፍም ለትውልድ ሀገሩ ታማኝ ነበር። ሊባኖሳዊ ዜግነቱን ሳይቀይር ኖሯል። በኑዛዜውም ከፍተኛ መጠን ያለው ገንዘብ ለሀገሩ ሊባኖስ ልማት እንዲውል በመናዘዝ ወጣት የሀገሩ ዜጎች ከሀገራቸው እንዳይሰደዱ የበኩሉን ድጋፍ አድርጓል። እንደ አውሮፓን አቆጣጠር ሚያዝያ 10 ቀን 1931 ዓ.ም በ48 ዓመት ዕድሜው በጉበትና ሳምባ በሽታ ኒውዮርክ ሳለ ከዚህ ዓለም በሞት ተለየ። ሞቱን የዘገበው ዘ ኒውዮርክ ሰን ጋዜጣ ነብይ ሞተ ኤ ፕሮፌት ኢዝ ዴድ የሚል ዜና ያስነበበ ሲሆን የከተማዋ ነዋሪዎችም የ2 ቀናት ሐዘን ተቀምጠውለታል። በአገሩ ሊባኖስ ለመቀበር በተናዘዘው መሰረት ወዳጁ ሜሪ ሃስኬልና በህይወት የነበረችው ብቸኛ እህቱ ማሪና በ1932 ዓ.ም ወደ ሊባኖስ በመሄድ በገዙት ማርሳርኪስ ገዳም አስቀበሩት። ከዚያም ጀምሮ ገዳሙ ጂብራን ሙዚየም ተብሎ ይታወቃል። በርካታ ህንጻዎችና መናፈሻዎች በስሙ የተሰየሙለት ሲሆን ከነዚህም መካከል ጂብራን ሙዚየም በባሽሪ፣ ጂብራን ካህሊል ጂብራን ጋርደን በቤሩት፣ ካህሊል ጂብራን ሚሞሪያል ጋርደን ደግሞ በዋሽንግተን ዲሲ ይገኙበታል። እንደ አውሮፓን አቆጣጠር በ1971 ዓ.ም የትውልድ ሀገሩ የሊባኖስ ፖስታና ቴሌኮሙኒኬሽን ሚኒስቴር ለክብሩ ቴምብር አሳትሞለታል። በ1999 አረብ አሜሪካን ኢንስቲትዩት ፋውንዴሽን ደግሞ የተባለው ተቋም ለእርሱ ክብር መታሰቢያ ይሆን ዘንድ ካህሊል ጂብራን ስፒሪት ኦፍ ሂዩማኒቲ አዋርድ የተባለ ሽልማት መስጠት ጀምሯል። ሽልማቱም በየዓመቱ የሚሰጥ ሲሆን ተደራሽነቱም በህዝቦች መካከል መግባባትን ለመፍጠር ለሚጥሩ እንዲሁም ልዩነትና አብሮነትን በመቻቻል ማስተናገድ ለሞከሩ ግለሰቦች፣ ተቋማትና ማህበረሰብ ነው። ለዛሬ ስለ ታላቁ ባለቅኔ፣ ደራሲ፣ ጋዜጠኛ፣ ገጣሚ፣ ሰዓሊና ፈላስፋ ካህሊል ጂብራን ያዘጋጀንላችሁ ፕሮግራም ይሄንን ይመስል ነበር። አብራችሁን ስለቆያችሁ እያመሰገንን እንደተለመደው ሐሳብ አስተያየታችሁን በኮሜንት አድርሱን። ለቤቱ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ኑ አብረን እናስብ። መልካም ሳምንት።